የኢትዮጵያ ሰነደ መዋለ ንዋዮች ገበያ የሚፈጠሩ ማጭበርበሮችንና ሊደርሱ የሚችሉ ኪሳራዎችን ለመከላከል የተለያዩ አሰራሮችን ተግባራዊ እያደረገ መሆኑን ገልጿል። በአሁኑ ወቅት በኢትዮጵያ በባንክ ዘርፍ ውስጥ 400 ሺህ የሚደርሱ ባለ አክሲዮኖች መኖራቸውን ያስታወቀው ገበያው ግለሰቦች ከአንድ አክሲዮን ጀምሮ እንዳቅማቸው የተለያዩ ድርጅቶች ባለቤት እንዲሆኑ ለማስቻል እየሰራ መሆኑንም ጠቅሷል። ከኢትዮጵያ ሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ጥላሁን እስማኤል ጋር ቆይታ ያደረገው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር አለው። የኢትዮጵያ ሰነደ መዋለ ንዋዮች ገበያ አክሲዮኖችና ቦንዶችን የመሳሰሉ በገንዘብ ሊተመኑ የሚችሉ ባለቤትነትን የሚገልጹ ሰነዶች በህጋዊ መንገድ የሚገዙበትና የሚሸጡበት የገበያ ስርዓት ነው። የሰነድ መዋለ ንዋይ ግብይት በኢትዮጵያ በይፋ ከተጀመረ ጊዜ አንስቶ ኢትዮ ቴሌኮምን ጨምሮ 5 ኩባንያዎች በይፋ ተመዝግበው የአክሲዮን ግብይት እያከናወኑ ይገኛሉ። ይህ ግብይት ግለሰቦች ከአንድ አክሲዮን ጀምሮ እንደየአቅማቸው የተለያዩ ድርጅቶች ባለቤት እንዲሆኑ፣ በሰነደ መዋለ ንዋይ ገበያው የተለያዩ ተሳትፎ እንዲያደርጉ እንዲሁም ባንኮችና የግል ኩባንያዎች ካፒታል እንዲያሰባስቡ እያስቻለ መሆኑም ይገለጻል። ኢትዮጵያ ባንኮች እንደምታውቁት ከመንግስት በሙሉ በመንግስት ከተያዙ ባንኮች በስተቀር ሁሉም የግል ባንኮች የምንላቸው በህዝብ የተያዙ ናቸው። ዛሬ ላይ ከ400 ሺህ ያላነሱ ባለ አክሲዮኖች አሉ በባንኪንግ ኢንዱስትሪው ላይ። እንግዲህ የባንኪንግ ኢንዱስትሪው ከ30 ዓመት በኋላ ዛሬ ላይ 200-300 ቢሊዮን ብር ካፒታል አለው። በተለይ የግል ባንኮች ዋናው ፍላጎት ይሄንን ካፒታል በሚቀጥሉት ጥቂት ዓመታት እጥፍ እናም ከዛም በላይ ማድረግ ነው። ስለዚህ የሰነደ መዋለ ንዋዮች ገበያ ላይ መጥቶ መመዝገብ ዋና ትርጉሙ የባለ አክሲዮኖችን ሊኩዲቲ መስጠት። ያ ማለት አንድ ባለ አክሲዮን በማንኛውም ጊዜ አክሲዮኑን በተሻለ ዋጋ መሸጥ እንዲችል ማድረግ ከቻልን ይሄው ባንክ በተመሳሳይ በሌላ ወቅት ካፒታል በሚያሰባስብበት ጊዜ እነዚሁ ባለ አክሲዮኖች ተነሳሽነት ይኖራቸዋል። ከድርሻ ገበያ ባለፈ ደግሞ በባንኮች መካከል የሚደረግ የገንዘብ ግብይት ሌላው የሰነደ መዋለ ንዋይ ግብይት አይነት መሆኑን የጠቀሱት ዋና ስራ አስፈጻሚው በተጠናቀቀው በጀት ዓመት ከ2.5 ትሪሊዮን ብር በላይ ግብይት መካሄዱንም ተናግረዋል። እንደምታውቁት በባንኮች መካከል የሚደረግ የገንዘብ ገበያ በጣም ጥሩ ውጤታማ የነበርንበት ዓመት ነው። ከ3.3 ትሪሊዮን ብር በላይ እስካሁን ተገበያይቷል። በአመቱ ብቻ ከ2.5 ትሪሊዮን ብር በላይ አካባቢ ተገበያይቷል ማለት ነው። ይሄ እኛ ግለሰቦች ቀድሞ ባንኮች ጋር ስንሄድ የነበረን የገንዘብ እጥረት ይፈታል ማለት ነው። ኢኮኖሚውም ላይ ደግሞ ሰፊ የሆነ የፋይናንስ አቅርቦት እንዲኖር ያግዛል። ከዚህ ወጣ ያሉ እንግዲህ የዕዳ ሰነድ ገበያዎች እና ሌሎች ለታዳጊ ኩባንያዎች የምንሰራቸው ስራዎችም ደግሞ ፈር እየያዙ ነው ማለት እንችላለን። እንዲሁም በተጠናቀቀው በጀት ዓመት በሰነደ መዋለ ንዋይ ገበያ በይፋ የተመዘገቡ ኩባንያዎችን ቁጥር 5 መድረሱን የተገለጸ ሲሆን በመጪው ዓመትም 12 አዳዲስ ኩባንያዎች በይፋ ይመዘገባሉ ተብሎ እንደሚጠበቅ ዋና ስራ አስፈጻሚው ነግረውናል። እኛ 9 ሊስቲንግ ይኖረናል ብለን ነበር ያሰብነው። አሁን 5 አሳክተናል። እንግዲህ እንደምታውቁት አሁን ሊስት ካደረግናቸው 5 በተጨማሪ ሌሎች 6 ኩባንያዎችን የቅድመ የመመዝገብ ፍቃድ ወይም የሊስቲንግ አፕሩቨል ሰጥተናል። እንደምታውቋቸው በፕሮስፔክተሶቻቸው ላይ ሌሎች 6 የፋይናንስና የፋይናንስ ውጭ ያሉ ተቋማት አሉ። የሬጂስትሬሽን ስራቸውን እየሰሩ ስለነበረ ከደግዛም ደግሞ ካፒታል የማሰባሰብ ስራቸውን እየሰሩ ስለነበር ጥቂቶቹ ዘግይተዋል። ግን የሚቀጥለውን ዓመት አሁን ካሉን ቀሪ 6 ሊስቲንጎች በተጨማሪ ሌሎች 6 አዳዲስ ሊስቲንግ ኮሚትመንቶች አሉን። እነዚህ እቅድ ሳይሆኑ ወይም የተስፋ ፕላን ሳይሆኑ ሊስት የማድረግ ፍላጎት ወደ ኤክስቼንጁ የመጡ ናቸው። ስለዚህ በሚቀጥለው ዓመት ደግሞ ጠንክረን ከሰራን ከዓመቱ መጀመሪያ ጀምሮ ወደ 12 ሊስቲንጎች ይኖሩናል ብለን እናስባለን። በሰነደ መዋለ ንዋይ ገበያው የኢንቨስተር አካውንት ያላቸው ሰዎች ቁጥር ከ10 ሺህ በላይ እንዲሁም የባንክ ባለ አክሲዮኖች ቁጥር ከ400 ሺህ በላይ መድረሱን የተናገሩት ዋና ስራ አስፈጻሚው በአንድ ሳምንት ብቻ እስከ 1 ቢሊዮን ብር ግብይት የተፈጸመበት አጋጣሚ መስተዋሉንም ነው የጠቀሱት። በአንድ ሳምንት ብቻ ከ1 ቢሊዮን ብር በላይ ግብይት አካሂደናል። እንግዲህ የበፊት ዓመቶቹን ትራክ ሬከርድ በነገራችሁ ዓመቱን ሙሉ የሚኖረው ግብይት ከ5 ቢሊዮን ብር ብዙ አያልፍም። ስለዚህ በአንድ ሳምንት ይሄን ያህል ቮሊዩም እና የኢንቨስተሮች ፍላጎት አለ ባይነን። ስለዚህ ጠንከር ያሉ ተቋማቶች እየተመዘገቡ በቀጠሉ ቁጥር የኢንቨስተሮች ተሳትፎም እያደገ ይመጣል። ብዙ ወረፋዎች አሉ ኢንቨስትመንት ባንኮች ላይ አካውንት የመክፈት ኢንቨስት የማድረግ ፍላጎት በጣም ጠንካራ ነው። ዲያስፖራዎችን ጨምሮ ያለው ተሳትፎ በጣም ጠንካራ ነው። እንዳልኩት ዋናው ነገር ሊስትድ የሚሆኑትን ኩባንያዎች ማብዛት፣ ቁጥር ማብዛት ነው። ታዲያ በዚህ የግብይት ሂደት የሚፈጠሩ ማጭበርበሮችንና ሊደርሱ የሚችሉ ኪሳራዎችን ለመከላከል የኢትዮጵያ ሰነደ መዋለ ንዋይ ገበያ የተለያዩ የቁጥጥርና ክትትል ስራዎች እየሰራ እንደሚገኝም የገበያው ዋና ስራ አስፈጻሚ ነግረውናል። ኤቭሪ ትሬድ እንከታተላለን። 1 2 ገበያ ላይ ቮላቲሊቲ እንዳይኖር ደግሞ ያሉን ህጎችና አሰራሮች ያንን ቮላቲሊቲ ማኔጅ ያደርጋሉ። ምሳሌ ለመስጠት ያህል በ1000 ብር ፓር ቫልዩ ወደ ገበያ ከመጣ በኋላ ዛሬ ላይ 1800 2000 ብር ከተገበያየ በኋላ ለአንድ ወር ክፍት የሆነ
የመገበያ መድረክ እንፈጥራለን። ዋጋው አሁን ከተነሳበት 50 በመቶ ወደ ላይ ወይም 50 በመቶ ወደ ታች እንዳይወርድ እንቆጣጠራለን። ከወር በኋላ ደግሞ በ20 በመቶ ውስጥ ብቻ እንዲጫወት እንፈቅዳለን ማለት ነው። ስለዚህ ዛሬ የገዛነው 2000 ብር የገዛነው አክሲዮን ነገ ደግሞ 10 ብር እንዲገባ አንፈቅድም ማለት ነው። ቀስ እያለ ገበያው መረጃን እያሰላሰለ እንጂ ተባራሪ ወሬዎችን እየሰማ እንዳይመራ የምናደርግበት ሰርኪዩት ብሬከሮች አሉን። ቮላቲሊቲ ማኔጅ የምናደርግባቸው አሰራሮች አሉ። ስለዚህ ባለ አክሲዮኖች ቀድሞ ከሚያውቁት የገበያ አሰራር ወጣ ያለ አሰራር ባየን ቁጥር ደግሞ ተጨማሪ ኢንተርቬንሽኖች እናደርጋለን።